በለኝ አንተ እከካ ኢና ሊላሂ ወኢና ኢለይሂ ራጂዑን ይከዳስ ተደገ እኛ እንችላለን ምንም አልክምን እንችላለን እኛ እንቀጣለን አለቅ በነገራችን ላይ ካንሰርም ኤችአይቪም ጉበትም ኩላሊትም አሞክ ሆስፒታል ስትሄድ ዶክተር የሚጠይቅክ ሽንትና ሰገራ ነው። ሽንትና ሰገራ አምጣ ነው የሚልክ። ኤቭሪ ዓለም ላይ የማይታወቅ በሽታ እንዳለ ከሽንትና ከሰገራ ነው የሚገኘው። እኔ ይሄን ሽንት ቤት ተቀጣ ከምትለኝ ወላሂ ላዚም ወላሂ በአላህ ስም ልባል 10 አንበሳ አወርዳለሁ። ወላሂ አረጋለሁ። አንተ ከምትበላበት ምግብ ከምትበላበት የኔ ሽንት ቤት ይጸዳል። እሱ ሀቅ ነው። እናቴ ትሙት የኔ ሽንት ቤት ይጸዳል። ከአንተ ከምግብ ከምትበላበት ሳህን የኔ ሽንት ቤት በምን ጣዕሙ ጽድት ያለ ነው። ደግሞ ራስን እንደ ንጹህ ልታይ ነው እንዴ? እባክሽ አትሳደቢ። እኔ ስድብ አልፈልግም። ግማታ እናቴ ይሄ እኮ ቫይረስ እኮ ሽንት ቤትና ሰገራ ላይ ነው ያለው። ዓለም ላይ ያለ በሽታ ነው። የኔ ላርጎ ይሻል። ላርጎ የጠጣሁት ያ ጀማ ላርጎ ሳሙና ሰው ከጠጣ ምንድን ነው የሚያደርገው? በሶስት ነው የሚያባዛው። ላርጎ ሳሙና ሰው ከጠጣ ምንድን ነው የሚያደርገው? የቲክታክ ጌመሮች እንግዲህ አብደዋልና ማለት ነው። ስለነሱ አንዳንድ ነገር እናወራለን ማለት ነው። እውነት ለመናገር እንደው እናንተ ብር ሲጣፍጥ ለካ እንደዚህ ነው ልበል ወይስ ዶላር ሲጣፍጥ እንዴ? ቲክቶክን ግምት ምት አደረኩት። እኔ የማየው ወደ ቲክቶክ በቅርብ ነበረ የሄድኩት እላችኋለሁ። በቃ መንፈስ ሆነብኝ። እኔ ራሱ አልቀርም የማየው ነገር ሁሉ አጃይብ የሚያስብል የማይሰሩት ነገር የላቸውም። ምን እንደው ቲክቶክ ላይ ቲክቶክ የማትጠቀሙ ሰዎች አደራችሁን እንዳትመጡ ወደ ቲክቶክ። ለዚህ ነው የምላችሁ። በቃ አንደኛ ነገር እኔ አሁን ዩቲዩብ በነገራችን ላይ በፊት በጣም ሰራ ነበረ፣ ጎበዝ ነበርኩ፣ ላይ ገባለሁ ምናምን ነገር። አሁን የለም። ያሁን አንድ 10 ደቂቃ ቪዲዮ ለመልቀቅ ራሱ በስንት ነገር ልክ እንደ እርጉዝ ሴት ምጫ ነው የምለቀው ማለት ነው። ያው ዩቲዩብ ላይ ታውቃላችሁ፣ ሰው ብር ይከፍላል። አዎ ምንም ይሄ የሚያስደብቅ ነገር የለም። ቲክቶክ ላይ ግን ያው አይከፍልም ስላችሁ ታዋቂ ስትሆኑና ጌም ስትጫወቱ ምናምን ደህና ቪውዚ ሲኖራችሁ ነው የሚከፍል እንጂ ለጀማሪ ዝም ብሎ ጊዜን ከማቃጠል ውጭ ምንም ነገር የሚሰራ ነገር የለም። ስለዚህ መለላችሁ ፈልጌ ነው። በተለይ ዩቲዩበር የሆናችሁ ልጆች ጠንክራችሁ ዩቲዩባችሁ ላይ ፎከስ አድርጉ እንጂ በጭራሽ እዛ እንዳትሄዱ። አንደኛ ነገር የምሰሙት ብሽሽቅ ስድድብ ምናምን እንደ ዩቲዩብ አይደለም። አሁን ዩቲዩብ በጣም ህጉ የጠበቀ ነው። ደስ የሚል ህግ አለው ምናምን ነገር። እዛ ሙዚቃውንም ምኑንም ያደበላልቃሉ። መጨፈር ነው፣ ሰው መሳደብ ነው፣ ብሔርን ከብሔር ሃይማኖትን ከሃይማኖት ወዘተ ብዙ ነገር የሚያደርጉት ማለት ነው። እና እኔ በቅርብ ሄጄ ማላየው ነገር የለም። ስለዚህ አሁን እንግዲህ ይችላል እህታችን እንዳያችኋት ከመግቢያ ላይ ሽንት ቤት እየገባች ምናምን የሽንት ቤት ነው እንትን እያለ እሱ ብቻም አይደለም። ይሄ ብቻ መስሏችሁ ሌላም አለ ደግሞ። እዛ ደግሞ እንቁላል ወይ የሚገርማችሁ ማለት ነው
እንቁላሉና ዱቄቱን አዋሁዳ እየጠጣችሁ እኔ ዘጋችን ክርስቶስን ቪዲዮውን ራሱ መጨረስ አልቻልኩም። ዘጋችን አይገልጸውም። እኛ በነገራችን ላይ እዚህ ቤት እንቁላል ስንሰራ ማለት ነው ቶሎ ብለን መክሰላ ጋር ክሎሮ ካላደረግንበት ሽታውን ታውቁታላችሁ። የእንቁላል ሽታ በጣም ከባድ ነው፣ እውነት ለመናገር ታውቃላችሁ ብዬ ተስፋ አድርጋለሁ። አረብ ሀገር የምትሰሩች ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? ሰላማችሁ ይብዛ በያላችሁበት የዓለም ዳርቻ። እንግዲህ እንደተለመደው መተንላችኋል ማለት ነው። እኛም ከመዳም ኩሽና ሆነን የሚያመልጠን ነገር የለም። አንዱን ከአንዱ በዚህም ስንሄድ አጃይብ ነው፣ በፌስቡክም ስንሄድ አጃይብ ነው፣ ቲክታክ ላይም ስንሄድ አጃይብ፣ በተለያየ ነገር አጃይብ የሚያስብል ነገር ነው የምናየው እና የምንሰማው ሁሉ። እንግዲህ ሁሌ እስኪ ጭንቀት ማዘን የሚብቃንና ደግሞ አንዳንዴ ደግሞ የሆነኛም ፈን ማለት ፈን አያደርግም ባይዘው። ይሄ ዛሬ ያመጣሁት ማለት ለትውልዱ ምን እያስተማር ነው ነው። እኔ በጣም የሚገርመኝ ነገር ለትውልዱ ምን እያደረግ ነው ብዬ ነው ማሰባው። አስባችሁታል? እንግዲህ ከመግቢያ ላይ ይች ልጅ እንዳያችኋት ቪዲዮውን ቀንጨባ አድርገን አይተነዋል ማለት ነው። ያው ሽንት ቤት ውሃ በፀው እንዲሁ መታደላችሁ ነው ማለት እኔ መታደላችሁ። የማይሰሩት ነገር የለም። በቃ እዛ ሄዳችሁ ኦልሬዲ ጨልላችሁ ነው የምትመጡት። በሰሙንማ በተለይ ብሶባችኋል። ቴሌቪዥን እየሰበሩ ሲቀጡ ማለት ነው። ቴሌቪዥን ይሰብራሉ። እንግዲህ የአንድ ቴሌቪዥን ዋጋ ስንት እንደሆነ እናንተ አስቡት ማለት ነው። ወንበር ይሄ የሚቀመጡበት ተንሸራታችሁ ወንበር እሱንም እየቀደዱት። ስለዚህ እሱም ስንት እንደሆነ ታውቁታላችሁ። እኛ ኢትዮጵያውያን ሀገራችን በጦርነት በተለያየ ነገር ኢትዮጵያ ሀገራችን ተሽቆልቁላለች፣ በድህነት ውስጥ የገባች ሀገር። እንግዲህ አንድ ቴሌቪዥን ሰብሮ መጣል አስባችሁታል? ህጻናቶች የሚበሉት ብዙ ህጻናቶች አሉ ወላጅ አልባ ምናምን በጦርነት ምክንያት የማይማሩ ደብተራተው እንደዛ በሚያደርጉበት ሀገር እነሱ ግን ቴሌቪዥን ሲቀዱ የእውነት ነው በጣም ነው የማፍረው እንደዚህ አይነት ነገር። ግን ይሄ ብቻ ማለበቃ ሆኖ እኛ አሁን አረብ ሀገር ያለ ልጆች አንዳንድ ደነዞች አለን በነገራችን ላይ። እሱም እንግዲህ ምንድነው ሁላችንም አይደለም በነገራችን ላይ ሁሉም አይደለም የአረብ ሀገር። በጣም የአረብ ሀገር ሴቶች በነገራችን ላይ ለቤተሰብ ደጀን የሆኑ እህቶች አሉ። እነሱን ግን አይወክልምም አንወክልም። ለቤተሰብ ለሀገር፣ ለእህት፣ ለወንድም ደጀን የሆኑ እህቶች ስላሉ እነሱን ከእንደነዚህ አይነቶች ውርጋጡም ሆነ አሽኮላ ላይ እነሱ አይመደቡበትም። ግን ደግሞ በጣም የመጡበትን የሚረሱ እህቶች አሉ በእውነቱ ከሆነ ማለት ነው። እንግዲህ እሱም በሰሞኑ አጃይብ የሚያስብል ነገር ሰምተናል። እንግዲህ 1600 ድራም ገዝተው አንበሳ ልናወርድ ነው፣ እኔ ክሌን ደግፋለሁ ክሌን የማወዳለሁ ብለው አንበሳ ያወረዱ እህቶች አሉ። እነዚህ ደግሞ አላማ ቢሶችና ለነገ ህይወታቸው ምንም የማያስቡም የማይጨነቁም ለማህበርም ለምንም ለሀገርም የማይጠቅሙም አሉ። ግን እነዚህ ባጠፉት ብዙዎቻችን የአረብ ሀገር ሴቶች እየተባልን እንሰድባለን። አሁን ለምሳሌ ትናንትና አንዱ ዩቲዩብ ላይ የአረብ ሀገር ገረዶች ብሎ ነበር የገባው። እውነት ለመናገር ታምሌኑን ሳይ በጣም ነበር የደነገጥኩት። ምናምን ታምሌን እንደዛ አቀናብሮ የአረብ ሀገር ገረዶች ምናምን ብሎ ነበር እንትን ያለው ነው እሱ ስለማያውቅ እንጂ እኛ ሁላችንም አይደለንም ገረዶች። ገረድ ሆነን እኛ ጎበዞች ነን ለብዙዎች የምንደርስና ለቤተሰቦቻችን ደጀን የሆነን ልጆችን እንደዚህ ብሎ መሳደብ በእውነቱ በጣም ያሳፍራል። ትንሽ ባጠፋው ሁሉም መሳደብ የአረብ ሀገር ሴት የእውነት በጣም ነው ያዘንኩትም በጣም ነው ያፈርኩት እንደ አረብ ሀገር ሴት። ስለዚህ እኛ ከእንደነዚህ አይነቶች አንመደብም። ብዙዎች አሉ ብራቸውን ለወንድ እየሰጡ ባይዘዌ ሸገር ኢንፎ ላይ እና ዮሃ ሚዲያ ላይ በጣም አጃይብ የሚሉ የሚያስብሉ እህቶች እየመጡ ነው በሰሞኑ። በተለይ ብራቸውን በወንድ እየተበሉ በተለያየ በሀገራችን ባሉ አብዛኛውን ደግሞ ዲያስፖራ ማለት ያኔ ዲያስፖራ ሲባል በጣም ሰፍ የሚሉና ልዩ አድርገው የሚያዩታሉ። በነገራችን ላይ እናንተ ጎበዝ ናችሁ፣ ብር ከያዛችሁ ዲያስፖራ ማን ነው? ምንድን ነው? ወዴት ነው? ማለት ከዲያስፖራ የበለጠ ብር እኛም አለን ከያዝ ነው ባይዘው። ካልያዝን ግን ምንም አይደለም ሰው እና እንደዛ ሲባሉ እየተሸወዱ ምናምን እንወስድሻለን እያሉ በጣም ብራቸውን የሚበሉ ወንዶች በጣም ብዙዎች ናቸው። በጣም ብዙዎች የእውነት እና ከእንደዚህ አይነት ድርጊታችን መቼ ነው የምንቆጠብ? እኛ ሁሌ እንመከራለን። ሁሌም ታጥቦ ጭቃዎች ነን። በነገራችን ላይ መቼ ከእንቅልፋችን እንደምንነቃ መቼ ከተኛንበት እንደምንነቃ እኔ አንዳንዴ ግራ ያጋባኛል በእውነቱ ከሆነ ማለት እኛ አሁንም እንመከራለን፣ ግን እንቅልፍ ላይ ነን፣ አልነቃንም። አሁንም እንደተኛነን እዚህ ሁላችንም አረብ ሀገር ያለ ነው እድሜያችን ከ20 በላይ ነው ያለው። ስለዚህ አንድ ሰው አይደለም እኛ ከ20 በላይ ሆነን
ትናንትና ተወልዶ እኛን ሲመክሩን አሻቅበው እኛን ሲመክሩን እናያቸዋለን። እና በእርግጥ የሰው ልጅ እድሜ አይደለም የሚወስነው፣ ብሰል ያለው በ40 ቀኑ ይበስላል ነው ምናምን ይላል እና አማራ ሲተርት እና እንደዛ ነው። ስለዚህ በቃ ልናድብ ይገባናል ባይዘዌ። ምክንያቱም እኛ የመጣን እዚህ አረብ ሀገር ወይ ልናገባም ወይም ምን ልንል የተለያየ ነገር ልናደርግ አይደለም የመጣ ነው። በቃ የሆነ ከቤተሰቦቻችን ጥገኝነት ወተን ለራሳችን በቃ መንቀሳቀሻ ይዘን ወደ ሀገራችን እንገባለን ብለን የመጣ ነው። ነገር ግን የተወሰነ ጊዜ ከቆየን በኋላ እኛ ያሰብነውና የምናደርገው ነገር አራባና ቆቦ ነው። እና ምን ልላችሁ ፈልጌ ነው፣ በዚህ ልክ ባንሆን መልካም ነው ብዬ አስባለሁ። ብዙዎች በጣም እናያቸዋለን በየቲክቶኩ ሲያለቅሱ በየምኑ ብሬ እንደዚህ ሆነ ብሬ ቤተሰብ በር በለው ምናምን ይሄንን ነገሮች እናያለንና ይሄ ፈጽሞ ስህተት ነው ብዬ ነው የማስበው። ስለዚህ ልንጠነቀቅ ይገባናል። ከዛ በሻገር ደግሞ በቃ እስከ መቼ እስኪ ጎበዝ እንሆን እስኪ እውነት ከአንዱ እኛ ብዙ ትምህርቶችን የወሰድን ከተለያዩ እህቶች ነው እና ትምህርት እንዴት አንወስድም? ትምህርት ልንወስድ ይገባናል። አንዱ ከአንዱ መጠንቀቅ። አሁን ደግሞ ቲያንስ የሚባል የምታውቁ ከሆነ በዛ ደግሞ እየመጡ በተለያየ ነገር እንዴት አረብ ሀገር ትሰሪያለሽ ምናምን ይሄንን ስራ ላይ ያለ ክፍያ ምናምን እያሉ በጣም ነው ጭቅጭቅ የሚያደርጉት በቴሌግራም በዩቲዩብ ምናምን በእንትን እና ይሄም ነገር ስላለ እናንተ ቀድማችሁ ጥንቃቄ አድርጉ። እንደገና ብራችሁ ይሄን ያህል ይሆንላችኋል ምናምን ስትባሉ ያልሰራሁት ብር ለምንድን ነው ሲጀመር እኔ አልፈልግም። ያልሰራሁትን ብር ይሄን ሆነ አልሆነ እኔ አይመለከተኝም፣ አልፈልግም ሲጀመር ያልሰራሁትን ብርና እንደዚህ ስትባሉ ደግሞ የሆነ እኔ ብቻ አላውቅም። የእውነት ብዙዎቻችን በጣም እንትኖች ነን። እና ለማንኛውም እንግዲህ ብዙ ወሬ አበዛውባችሁ። ሚቺን ቢወራ አያልቅም። የነሸቃሊት ነገር ጉድ ነው። ሸቃሎች እንደው ጉድ እየሰማነ ነውና ተጠንቀቁሽ በዚሁ አጋጣሚ። እና ለማንኛውም ሰላማችሁ ብዙ ትርፍርፍ ይበልልኝ። እንወዳችኋለሁ፣ አከብራችኋለሁ። ፈጣሪ ሀገራችን ኢትዮጵያን ሰላም ያደርግልን። ጦርነት በቃ ይበለን። በእውነቱ ከሆነ ሀገራችን ኢትዮጵያ እንደምታዩት ጦርነት ላይ ነውና እግዚአብሔር ይህንን ቀን በቃ ይበለን። ሆኖ ወደ ወይን ይቀየር አምላክ። ሀገራችን ሰላም ያደርግልን። የእውነት የሰው ሀገር ለመስሪያ እንጂ ለመኖሪያ እንደማይሆን ሁላችንም ጠንቅቀን እናውቀዋለን። ስንሰራ ሲኖረን ስንሰራ በህይወት ስንኖር ነው ሁሉም የሚወድን የሚያከብረን። አረቦችም የሚወድን ስንሰራና ቁመን ስንውል ነው። ነገር ግን የሆነ ሰዓት የሆነ ነገር ቢሆንብን ምንም አይጨንቃትም። ብሯን ይጭነቀው መዝልጥ አድርጋ አዲስ ሰራተኛ ትመጣለች። እሷን እኔን ወይንም አንቺን አሳፍራ ነው የምትሰደው ሰው እና ሀገራችን ሰላም ያድርግልን። በተረፈ ይሄን ያለው ነገር ሰላማችሁ ብዙ ትርፍርፍ ይበልልኝ። እናመሰግናለን።